እውነት ዴቪድ ራያ የዓለማችን በአሁን ሰዓት ምርጡ ግብ ጠባቂ ነው? ለምን ራያን ሳይሆን ለምን ኡናይ ሲሞን ተመረጠ ተብሎ ውጤት ቢያጣ ተጠይቀዋል። ውጤት እስካለው ድረስ ግን ትክክል ነው በቃ። እንዲሁም ደግሞ የሳሊባ የተከላካዩ ጥንካሬ የነራይስ ጥንካሬ የራያን ደግሞ ጀብድ የሸፈነው ይመስለኛል እኔ በግል። ፔጅ ስፖርት በስፋት በደንብ የምናነሳው ዛሬ ስለ ዴቪድ ራያ ይሆናል ከዚህ ባሉን ደቂቃዎች ውስጥ። ምክንያቱም እውነት ዴቪድ ራያ የዓለማችን በአሁን ሰዓት ምርጡ ግብ ጠባቂ ነው? እንግዲህ አሰልጣኝ ሚካኤል አርቴታ ዴቪድ ራያ የዓለማችን ምርጡ ግብ ጠባቂ ነው ብለዋል። ግን የብሔራዊ ቡድኑ አሰልጣኝ ደግሞ ምርጫ አይደለም ብለዋል። እሱ በእርግጥ ልክ ነው። ያው አንድ አሰልጣኝ ምርጫው ካልሆነ አልሆነም ነው። ስፔን ብሔራዊ ቡድን ደግሞ ስኬታማ ነው። ለምን ራያን ሳይሆን ለምን ኡናይ ሲሞን ተመረጠ ተብሎ ውጤት ቢያጣ ተጠይቀዋል። ውጤት እስካለው ድረስ ግን ትክክል ነው በቃ ከወሰነ። ግን እኔ አሁን ማንሳት የፈለግነው አሰልጣኝ ሚካኤል አርቴታ በትናንትናው ድል በኋላ የዓለማችን ምርጡ ግብ ጠባቂ ነው ይሄ ዴቪድ ራያ ብለውታል። እኛም እንግዲህ ከራሳችን ሀሳብ አንጻር እውነት ዴቪድ ራያ የዓለማችን ምርጡ ግብ ጠባቂ ነው ወይ? ያው ለአርሰናል ወደ ድል መመለሱ በተለይ የካራቦ ካፕ ከሀገራት ረፍት ጨዋታዎች በፊት በካራቦ ካፕ ፍጻሜ ጨዋታ በሲቲ ሽንፈት አስተናግዷል። እንዲሁም ደግሞ ባሳለፍነው ደግሞ በሳውዝ አምፕተን እዚሁም በኤፍኤ ካፕ ጨዋታ ላይ ሽንፈት አስተናግዶ ነበር ይህ ቡድንና ትናንትና ደግሞ በሻምፒዮንስ ሊጉ መድረክ ባየር ሊቨርኩሰንን 1-0 ተቸግሮም ቢሆን ባለቀ ደቂቃም ቢሆን አስቆጥሮ ካያቨርት አርሰናሎችን 1-0 እንዲያሸንፉ አድርጓል። ስለ ዴቪድ ራያ ጋብሪኤልም ከኋላ ጠንካራ ነው አርሰናል ላይ። ጋብሪኤልም በማግባቱም ይሳተፋል፣ በመከላከሉም ይሳተፋል። ጋብሪኤልና ጎል ራሱ የሱ አስተዋጽኦ አለበት። ዴቪድ ራያ ደግሞ በትናንትናው ዕለት ዋናው ተጽዕኖ ፈጣሪ ነው። ጋብሪኤል ሁሉ ጊዜ ጋብሪኤል ነው። ቀደም ሲልም ተናገር ያለው እኔ ብዙ ጊዜ አንስተነዋል፣ በስፋትም አውርተንበት እናውቃለን በዚሁ ፒች ስፖርት ላይና ጋብሪኤል በጣም ጠንካራ ተከላካይ ነው። ነገር ግን ደግሞ የጋብሪኤል ጥንካሬ እንዲሁም ደግሞ የሳሊባ የተከላካዩ ጥንካሬ የነራይስ ጥንካሬ የራያን ደግሞ ጀብድ የሸፈነው ይመስለኛል እኔ በግሌ። ምክንያቱም ዴቪድ ራያን ካነሳን አሁን በርካታ ነገሮችን ማንሳት እንችላለን። ከግብ ጠባቂነቱ ባለፈ ለአሰልጣኝ ሚካኤል አርቴታ ኳስን ከመመለስ በላይ የሚሰጣቸው አንድ ትልቅ አገልግሎት አለ። በተደጋጋሚ አንስተናል። ኳስን እንደ 11ኛ አሁን ሜዳ ውስጥ በእግር የሚጫወቱት 10 ተጫዋቾች ናቸው። አርሰናል ጋር ሲሆን ግን 11 ይሆናሉ። ዴቪድ ራያ ይጨመራል። ያ ማለት ደግሞ ተጋጣሚ ላይ የቁጥር ብልጫ ትወስዳለ ማለት ነው በራስ ሜዳና አንድ ተጫዋች ሆኖ በእግሩ እየተጫወተ ለአሰልጣኝ ሚካኤል አርቴታ የቁጥር ብልጫ ይሰጣል። ከዛ ባለፈ ደግሞ የግብ ጠባቂ ስለዚህ ሚናውን ተውና ብዙ ጊዜ በእግራቸው የሚጫወቱ ግብ ጠባቂዎች ሾት ወይም ኳስን የማዳን እድላቸው የቀነሰ ይሆናል። ብዙም ይሄኛው ኳሊቲ ሲጨምር ይሄኛው ኳሊቲ የሚቀንስ አንዱን ስትይዘው አንዱን መታጣው አይነት ነገር አለ በብዙ ግብ ጠባቂዎች። ብዙ ግብ ጠባቂዎች ደግሞ አሁን ለምሳሌ ኤደርሰንን ካነሳን በተደጋጋሚ በጣም የዓለማችን ምርጥ ግብ ጠባቂ እስከመባል ድረስ ማለትም እስከ መፎካከር ከአሊሰን ቤከር ጋር እንዲሁም ደግሞ በተለይ በአሰልጣኝ ፔፕ ጋርዲዮላ ቡድን ማንቸስተር ሲቲ በተደጋጋሚ ድንቅ ብቃቱን ሲያሳይ የነበረ ግብ ጠባቂ ነው። ነገር ግን ጎሎች ይቆጠሩበት ነበር። ብዙ በሱ ስህተት ራሱ በርካታ ጊዜ አሰልጣኝ ፔፕ ጋርዲዮላ ራሱ በዚህ ዙሪያ አንስተው ነበርና ግቦች ይቆጠሩበት ነበር፣ ኳሶችን ይሳሳት ነበር። ነገር ግን የሚሰጣቸው ነገር ስለበለጠ ረጅም ጊዜ ምርጥ ግብ ጠባቂ ሆኖ ቆየ። አንድሬ ኦናና ሌላኛው በእግሩ በአሁን ሰዓት ዓለማችን ላይ በስነ ስርዓት በእግሩ እየተጫወተ በእግር በመጫወት እንደው በአሁን ሰዓት ምርጡ ነው ይባላል አይደለ? አንድሬ ኦናና ማንሳት እንችላለን። ማንቸስተር ዩናይትድ ቤት እጅግ በጣም በቃ በትልቅ ውዥንብር ነው እንግዲህ መውጣት የቻሉ በርካታ ጎሎች በዙ ምክንያት ይቆጠራሉ። ይሄ በትልልቅ ክለብ ደረጃ ኳስን የማዳን ስኬቱ በጣም የቀነሰ አይነት ተጫዋች ነበረ። ዴቪድ ራያ ግን እንደዚህ አይነት ነገር የለም። ምክንያቱም በተደጋጋሚ ተአምራዊ ኳሶችን በአሁን ሰዓት ካሉ የዓለማችን ግብ ጠባቂዎች ጋር ራሱ አሁን እንዲወዳደር የቻለውና አሰልጣኝ ሚካኤል አርቴታም የዓለማችን ምርጡ ግብ ጠባቂ ነው ሊሉት የቻሉት ከመሬት ተነስቶ አይደለም። ምክንያቱም ኦሬዲ መስመር ላይ ደረሱ ኳሶችን ለመመለስ የሚከብዱ ኳሶችን ይሄ የድሮ ትልልቅ ግብ ጠባቂዎችን እነ ሽማይክልን እነ ፒተር ቼክን የሚያስታውሰን አይነት ሴቮችን ያደርጋል። ተአምራዊ ድንገት እኮ ነው ጨዋታው ላይ ጠፍቶ ማለት ግብ ጠባቂ አይጠፋም። በእርግጥ አርሰናል ሳይጠቀ ቆይቶ ምናምን 80 ምናምንኛው ደቂቃ ላይ ድንገት ከባድ ሙከራ ይሞከራል። የትናንቱ ጨዋታ ላይ እኮ ራሱ አሁን ብዙ ጊዜ አይተከው ግብ ጠባቂዎች ኮከብ አይባሉ። የትናንቱ ጨዋታ ላይ ራሱ ብዙን ጊዜ አይገጥም። የጨዋታው ኮከብ ተብሎ ተመርጧል ትናንትና ራሱ። የጨዋታውም ኮከብ ተብሏል። አሰልጣኝ ሚካኤል አርቴታም ይህንን ሀሳብ አንስተዋልና ምን ልናነሳ ነው የፈለግነው? እውነትስ አሁን አንተ
በአሁን ሰዓት የዓለማችን እንደው አንተን ልጠይቅህና እውነት ዴቪድ ራያ የሆነ በአሁን ሰዓት ያለው የዓለማችን ምርጡ ግብ ጠባቂ ነው ብለህ ታስባለህ? በጣም በትክክል በአሁን ሰዓት በጣም ምክንያቱ ያው አርሰናልን እኮ ለአርሰናል አሁን ውጤት አርሰናል አሁን ለምሳሌ ዋንጫ ባይበላም በከፍተኛ እየመራ ነው የመጣው አይደለም የተለያዩ ምክንያት ዋንጫዎችን ባያጣ ፕሪሚየር ሊጉንም እየመራ ነው። በተለይ በቻምፒየንስ ሊግም ከፍተኛ ሪካርድ ያለው ከምድብ ድልድል ጀምሮ አርሰናል ነው። ቀላል ውድድሮች አይደለም በዚህ ዓመት ያሳለፈው። በዚህ ሁላ ነገር ውስጥ ግን አብዛኛው የዴቪድ ራያ ለዚህ ውጤት ምናየው ነው። የሚያረጋቸውም ሴቮች አስደናቂ ሴቭ እኮ ማለት አንተ መልሶ ወድቆ ተመልሶ ወድቆ እኮ 3-4 ጊዜ ትዕይንት የሚያሳይ ነው። ሁለተኛ በእግሩ እስከ መሀል ሜዳ ድረስ እየመጣ ትናንትና እንደውም ፍራቻ ነበረን ውሃ እስከ መጠጣት ሁላ ደርሷልና በራሱ ያለው ኮንፊደንስ በጣም ከፍተኛ ነው። በትናንቱ ጨዋታ እንኳን ብናይ 5 ሴቭ አለው። 5ቱ ኢንሳይድ ኢን ዘ ቦክስ ናቸው። እንግዲህ አንድ ፓንች አውጥቷል 100% ሰክሰስፉል ተብሏልና 93% ፓስ አኩሬስ ላይ አድርጓልና ይሄ ፓስ አይሳሳትም በነገራችን ላይ ብዙ ጊዜ ከዓለም ብርጥ በረኞች መካከል አንዱ ነው የምለው እኔ። ስለ ዴቪድ ራያ ያንተን ሐሳብ ሰጥተናል። ያለ ምርጡ ነው ብለሃል። በነገራችን ላይ ይሄ ነገር ለማንሳት ዋንኛው እንደም እኔ የተነሳሳውበት ራሱ ከአሰልጣኝ ሚኬል አርቴታ ንግግር በኋላ አይደለም። ከዚህ በኋላም አንድ ሙሉ ፕሮግራም እንሰራለታለን። ሙሉ ስለ ዴቪድ ራያ በደንብ ማውራት ይቻላል። አሁን ስለ ዴቪድ ራያ ስናወራ አንድ ግብ ጠባቂ በዚህ ያክል እየተከላከለ በዚህ ያክል ቡድን እየጠበቀ ኳሶችን እየመለሰ እንደገና ደግሞ ኳስ መልሶ እንደ ሌሎች ግብ ጠባቂውን ሰዓት የዓለማችን ምርጥ የሚባሉ ግብ ጠባቂዎች አሉ። በተለይ እነ ዶናሩማ እነ ኢሚሊያኖ ማርቲኔዝ የተለያዩ ግብ ጠባቂዎችን እነ ቲባውት ኮርቷን ማንሳት ይችላል። ቀደም ሲል ሳነሳውን የነበረው ደግሞ ረጅም ዓመት በግብ ጠባቂ በጣም በሃይ ስታንዳርድ ወይም ደግሞ በዓለማችን ምርጥ እየተባለ ላይ ተቀምጦ መቆየት እንደሚቻል ራሱ ያሳየው በትናንትናው ጨዋታም ሌላኛው ተጽዕኖ ፈጣሪ የነበረው ማኑኤል ኑየር ነው ከባየር ሙኒክና ከነዚህ ግብ ጠባቂዎች ጋር ይህንን ግብ ጠባቂ ስናወዳድር አንደኛ ይሄ ግብ ጠባቂ ከባዱ ፈታኙ እየተባለ በሚጠራው የእንግሊዝ ፕሪሚየር ሊግ ላይ ነው እየተጫወተ የሚገኘው ዴቪድ ራያ። ከዛ ባለፈ ደግሞ እንዴት ፈታኝ ሊባል ቻለ ከተባለ በተለይ ለግብ ጠባቂዎች ደግሞ እጅግ በጣም ፈታኝ ነው። ምክንያቱም የዓለማችን ምርጥ አጥቂ የሚባሉ ትልልቅ አጥቂዎች በዋነኝነት መዳረሻቸው ይህ ሊግ ነው። ማንቸስተር ሲቲ፣ ኤርሊንግ ብራውት ሃላንድ ትልልቅ አጥቂዎች የሚመጡበት የዓለማችን ትልቁ ሊግ ነውና እነዚህ ትልልቅ አጥቂዎች ሲመጡ ለግብ ጠባቂዎች ፈተና ነው። ምክንያቱም ዴቪድ ራያ በአሁን ሳምንት ከሲቲ ጋር ከተጫወተ ሃላንድን ነው የሚገጥመው። አርፎ ሲመጣ ደግሞ ሊቨርፑልን ከገጠመ ይሄ ተጫዋች እና አሌክዛንደር ኢዛክን እና ኤኪቲኬን ትልልቅ አጥቂዎችን ነው የሚገጥመው። አለፍ ሲልም ሌሎች አጥቂዎችን ነው የሚገጥመው። ኢንኬዝ እንኳን ብራይተንን ገጠመ ብለን ካሰብን ዳኒ ዊልቤክን ወይም የተለያዩ ትልልቅ አጥቂዎችን የሚያገኝ አይነት ግብ ጠባቂ ነውና እንደዚህ አይነት ቡድን ውስጥ እየተጫወተ እንደዚህ አይነት ሊግ ውስጥ እየተጫወተ የግብ ጠባቂ ነገር ግን ዴቪድ ራያ ብዙ ኳሶችን ሴቭ ያደርጋል፣ ብዙ ኳሶችን ይቆጣጠራል። ከዛ ባለፈ ደግሞ ብዙ ሴቮችን ኳሶችን እየተጫወተ ነው የሚገኘውና ከዛ አንፃር የዓለማችን ምርጡ መባል የሚያንስበት አይመስልም። ፔጅ ስፖርት